እግዚአብሔር ይባረክ። ምርኮ ተመልሷል በሚል አጭር የሆነ እግዚአብሔርን ቃል አብረን እናይና በመካከላችን ሕያው ሆኖ ወደሚሰራው ወደ ጌታ ቅዱስ ሥጋና ደም ደግሞ እንሄዳለን። ምርኮ ተመልሰ ማለት በቀላሉ በፊት የነበረ አንድ ወቅት አሁን ላይ ግን የሌለ፣ በፊት በነበረው እጅ ሳይሆን አሁን በሌላ እጅ ላይ ኖሮ የነበረን ወደ መጀመሪያው ወደ ባለቤቱ ወደሚገባው ወደ ተገባው ወደዛ መመለስ ማለት ነው። ከዘፍጥረት 1 ጀምረን ስናይ እግዚአብሔር አምላክ ሰውን በመልኩ እንደ ምሳሌው አበጀው ይላል። ዘፍጥረት 1ን እናወጣና ሁላችንም እሱን እናነባለን። ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርን ሰውን በመልኩ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ቁጥር 28 እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባሕርን ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። እግዚአብሔርም አለ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ በእርሱ ያለውን ሐመልማል ሁሉ የዛፍንም ፍሬ የሚያፈራውን ዘር ያለውን ዛፍ ሁሉ ሰጠኋችሁ። እግዚአብሔር ሰውን ፈጠረ። ሰውን ከመፍጠሩ በፊት የተናገረው አለ። በራሱ መልክ በራሱ ምሳሌ አድርጎ ለመፍጠር በራሱ መልክ በራሱ ምሳሌ አድርጎ ፈጠረው። በምድር ላይ ያሉትን ሁሉ እንዲገዛ አደረገው፣ ባረከው። ምዕራፍ 2 ላይ እንደዚህ ያደረገውን ሰው እንዴት እንደፈጠረው እንዴት እንዳበጀው ከቁጥር 17 ጀምሮ ታውታላችሁ። ከላይ ጀምሮ ታውቱና እዛ ጋር ሲደርስ ሰውን በኤደን ገነት አስቀመጠውና ኤደን ገነትን አብጅ፣ ጠብቅ፣ አስተዳድር አለው። በዛ የሚገኘውንም በሙሉ ብላ አለው ከአንድ ነገር በቀር ይሄንን ግን አትብላ፣ ይሄን በበላህ ጊዜ ሞትን ትሞታለህ አለው። ኤደን ገነት ውስጥ ሲያስቀምጠው እዛ ዘፍጥረት 1 ከ26 እስከ 29 ያለውን አድርጎ ነው ያስቀመጠው። ኤደን ገነት ሲገባ የእግዚአብሔር መልክ ነው፣ የእግዚአብሔር አምሳል ነው፣ ገዢ ነው፣ የተባረከ ነው። ይሄ የሱ ነው። በእግዚአብሔር መልክ ሲሰጠው ሲፈጥረው ይሄ የተገባው አድርጎ ነው የሰራው። የሱ ነው፣ የሰው ነው፣ የአዳም ነው። ነገር ግን እዛ ኤደን ገነት ውስጥ ይሄንን አትብላ፣ ይሄን በበላህ ጊዜ ሞትን ትሞታለህ ብሎ ሲለው ያንን ሲበላ የእግዚአብሔር መልክነትን፣ ገዢነትን፣ የተባረከ ማንነትን አጣው፣ ተወሰደ ማለት ነው። ተወሰደበት። ተራ ሰው ሆነ፣ ተገዢ ሆነ፣ ተጠቂ ሆነ። እንደውም በዛም ብቻ አልቀጠለም። ዘፍጥረት ምዕራፍ 3 ላይ እንሄዳለን። ዘፍጥረት 3ን ስታነቡት ከቁጥር 1 ጀምራችሁ ስታነቡ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው በገነት ዛፍ ካለው ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉም አትንኩትም ብለዋል አለች። ቁጥር 1 ስታነቡት እባብም እግዚአብሔር ከፈጠረው ከምድር አውሬ ሁሉ ይልቅ ምን ነበር ይላል? ተንኮለኛ ነበር ይላል። እንግዲህ እግዚአብሔር ሰውን ፈጥሮ ወደዚች እመጣለሁ። እግዚአብሔር ሰውን ፈጥሮ በሱ ምሳሌ በሱ አምሳል አድርጎ ገዢ አድርጎ ስልጣን ሰጥቶት ባርኮት ኤደን ገነት ውስጥ ሲያስቀምጠው አሁን ያነበብነው ደግሞ እግዚአብሔር አምላክ ከፈጠረው ፍጥረታት በሙሉ እባብ ምን ነበር ይላል? ተንኮለኛ ነበር ይላል። እና እንደ ሰው እዚህ ጋር ስናነብ ለአዳም ውድቀት አንዳንዶችም እንደሚሉት እባብ ወይም ሰይጣን ብቻ ሳይሆን እግዚአብሔርም ተጠያቂ ነው ይላሉ። ለምን? ንጹሑን ሰው የሱን መልክ የሱን አምሳል የያዘውን ሰው የባረከውን ሰው ተንኮለኛ ያለበት ውስጥ ለምን አስቀመጠው? በእርግጥ የእግዚአብሔር ቃል በዕብራይስጡ ስታነቡት እባብ ተንኮለኛ አይደለም። ትርጉሙ ነው ተንኮለኛ ያለው። በተለይ የኛ የአማርኛው ተንኮለኛ ይለዋል። ስማርት ነው የሚለው፣ ክሌቨር ነው የሚለው የዕብራይስጡ።
ልባም ነው የሚለው የዕብራይስጡ። ለዚህ ነው ጌታ ኢየሱስ ከመጣ በኋላ ወንጌላት ላይ ስታነቡ ይሄን ተንኮለኛ የሚለው የተጻፈውን ሲያስተካክለው እንደዚህ አለ፣ እንደ እባብ ልባም፣ እንደ እርግብ ደግሞ የዋሆች ሁኑ ያለው። እንደ እባብ ምን ልባም። እግዚአብሔር ተንኮለኛን አይደለም ወይም ለተንኮለኛ አይደለም አሳልፎ የሰጠው፣ ልባም ነው፣ አስተዋይ ነው። እንደሱ ሆኖ ነው ያለን ጌታ ኢየሱስም። የእባብን ልባምነት የእባብን ስማርትነስ አይቶ ማን የመጣው? ሰይጣን ነው በእባብ ውስጥ የመጣው። ለዚህ ነው እባብም የተረገመው። ሰይጣን ሲረገም እዛ ውስጥ አታው። የተረገመ አንድ ሰው ነው፣ ሁለተኛ እባብ ነው፣ ሶስተኛ ምድር ነች የተረገመችው። የተረገሙት ሰይጣን አልተረገመም፣ ግን ሰይጣን ነው በእባብ ውስጥ መጥቶ ቅድም የጠየቃትን ጥያቄ ያነሳው። በእውኑ እግዚአብሔር በኤደን ገነት መካከል ያለውን ዛፍ ሁሉ አትብሉ ብሏል ያንን ፍሬ ያለው? አይ። ለምን ታዲያ ሰይጣን ከሆነ ተጠያቂው ለምን አልተረገመም? ለምን ሰው ተረገመ? ለምን እባብ ተረገመ? ለምን ምድር ተረገመች? ሰይጣን ከሆነ የእግዚአብሔርን መልክ የእግዚአብሔርን አምሳል ገዢ የሆነውን ስልጣን የነበረውን የተባረከውን ሰው አሳስቶ ሊገድለው ምክንያት የሆነው ወይም ለመግደል አቅዶ መጥቶ የተሳካለት ያ ሰይጣን ከሆነ ለምን አልተረገመም? ከጅምሩም ሰይጣን ምን ያለ ነው? የተረገመ ነው። ሰይጣን ምድር ላይ አልነበረም የሚኖረው፣ ከእግዚአብሔር ጋር ነበር የሚኖረው። የሚጋርድ ነበር፣ እሳትን የተሞላ በእሳት መካከል የሚሄድ ትልቅ ዕውቅና ያለው የመላእክቶች ሁሉ አለቃ መሪ የሆነ ነበር። ከዛ ሲወርድ ተረግሞ ነው የወረደው። ትልቁ ችግር ግን እነ አዳም ጋር ነው ያለው። ትልቁ ችግር ግዛ፣ አብጅ፣ አስተዳድር ሲል ኤደን ገነት ውስጥ የተሰጡትን የከበሩ ድንጋዮች፣ ወርቆች፣ አልማዞች፣ ታላላቅ ጅረቶችን ያዘጋጀለት የሚበላ የሚጠጣውን ብቻ ሳይሆን ግዛ ሲል የወደቀውንም ሰይጣን ግዛው፣ ያ ልባም የሆነውን እባብንም ግዛ፣ ሁሉንም ግዛ ነው። እዛ እሱ ብቻ ሳይሆን የእግዚአብሔር ቃል ሞትና ሕይወት በምላስ እጅ ነው እንደሚል ይሄንን በበላ ጊዜ ሞትን ትሞታለህ ሲለው ኤደን ገነት ውስጥ ኦልሬዲ ምን አለ? ሞት አለ። ሞትንም ግዛው ነው ያለው። ገዢ ነበር። እባብ ምንም ልባም ቢሆን ገዢው ማን ነው? አዳም ነው። ሰይጣን ምንም ክፉ ሆኖ ክፋት ቢጥለውም ገዢው ማን ነው? አዳም ነው። እንደሚገዛ ስለሚያውቅ። ምክንያቱም እባብ ምንም ልባም ቢሆን የእግዚአብሔር መልክ አይደለም። ሰይጣን የወደቀ ነው፣ የእግዚአብሔር መልክ አይደለም። አዳም ገዢ የበላይ ስልጡን ያደረገው በእግዚአብሔር መልክና አምሳልነት ስለመጣ ነው። እግዚአብሔር በሰማይ ያለውን አገዛዝ በምድር በአዳም መግለጥ ስለፈለገ ነው። ስለዚህ የማንም ጉልበት፣ የማንም አቅም፣ የማንም ዕውቀት ከአዳም በላይ አይደለም። ከአዳም በላይ አይደለም። የማይችለውን አይደለም ግዛ ያለው፣ የሚችለውን ነው። ከሱ በላይ የሆኑትን አይደለም ግዛ ያለው፣ ከሱ በታች የሆኑትን ነው። እንዲገዛም ደግሞ አቅም የሆነው ጉልበት የሆነው ብርታት የሆነው እቺ ምን የምትለው ግዛ እና ይሄንን እንዳትበላ መብቱንም ግዴታውንም ነው የሰጠው። መብትን ብቻ አውቆ ግዴታን ደግሞ አለመወጣት የተሰጠውን ሕይወት ስልጣን እና በረከት በሙላት ተጠቃሚ ሊያደርገው አይችልም። ግዴታውን አለመወጣት ጠላት ዕድል እንዲያገኝበት ያደርገዋል። ውድቀት ዕድል እንዲያገኝበት ያደርገዋል። በር ይከፍታል። እንዲሁ ከጅምሩ ለሰው ልጆች እግዚአብሔር መብትን ሲሰጥ አብሮ ደግሞ ምንን ሰጥቷል? ግዴታን ሰጥቷል። የምንወጣው ነገር አለ። ለዚህ ነው ሰይጣን መጥቶ በእባብ ውስጥ ሲያስታቸው አላወቁትም። ግን እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው። አንድ ነገር ብሎታል፣ ይህንን እንዳትበላ፣ በበላህ ግን ሞትን ትሞታለህ። ጅማሬ ላይ ሆኖ ፍጻሜን ነግሮታል። ማስተዋል የሱ ነው፣ ልብ ማለት የሱ ነው። ጳውሎስ ለጢሞቴዎስ እንደጻፈለት
አዳም በመስማት ብቻ ነው የቀረው፣ ስዕሉን አላገኘውም። ሞት ማለት ምን ማለት እንደሆነ አልገባውም። መጠየቅም ይችል ነበር። እግዚአብሔር ወዳጁ ነው፣ አባቱ ነው፣ ጓደኛው ነው እየመጣም ያናግረው። አብሮት መኖርን የፈለገ አቀራርቦ በራሱ መልክ በራሱ አምሳል አድርጎ በላይ ያለውን የእግዚአብሔርን አገዛዝ በአዳም ደግሞ ልየው ብሎ ስለኔ ይግዛ አገዛዜ በሱ ይታይ ብሎ ያመጣው መጠየቅ ይችል ነበር ካልገባው። አትብላ ገብቶኛል ብላን ስለማቅ በበላ ጊዜ ግን ሞትን ትሞታለህ ማለት ምን ማለት ነው አልገባኝም ብሎ መጠየቅ ይችል ነበር። ሳይገባው እንደተቀበለ ግን አምናለሁ እኔ። ምክንያቱም ሞት ማለት ምንን ማለት እንደሆነ አውቆ ቢሆን ኖሮ በለሲቷን ሲመርጥ ለመብላት ሞትን እያየው ያ የነገረውን እግዚአብሔር የያዘውን ስዕል እያየ ምርጫው ያደርግ ነበር። ምርጫው እንዳልሆነ የምታቁት ከበላ በኋላ የገጠመውን ማንነት አልተቀበለውም፣ አልፈለገውም። ፍርሃት መጣበት፣ ጢሻ ውስጥ ተደበቀ፣ ራሱን አጣ። የራሱ ማንነት ለራሱ እንግዳ ሆነበት። ሰርፕራይዝድ ነው የሆነው። በራሱ አዲስ ማንነት ነው ራሱ ላይ ያየው። የቀደመው ነገር ከላዩ ላይ እንደተወሰደ እንደሞተበት፣ ያን የነበረውን ነገር መኖር እንዳልቻለ አውቆታል። ለምሳሌ ምዕራፍ 2 ላይ ስታነቡት አዳምና ሔዋን ሁለቱም ራቁታቸውን ነበሩ። ሁለቱም ምን አይሉም ነበር? አይተፋፈሩም ነበር ይላል። ልክ ከበላና ሞትን ከሞተ በኋላ ምን ገባ ውስጡ? ኀፍረት ገባ። በራሱ ማፈር ጀመረ። ራሱን በራሱ መሸማቀቅ ጀመረ። በእግዚአብሔር ፊት ብቻ አይደለም፣ በራሱ ፊት፣ በሚስቱ ፊት ታናሽነት ተሰማው። የእሱ ነገር ሚስቱን የሚያሳፍር ሆነ፣ የእሷ ነገር እሱን የሚያሳፍር። በመካከላቸው መሸማቀቅ። እላው ላይ የነበረ የምታየውን ክብር አጣችው። እላዋ ላይ የነበረ የሚታየውን ክብር፣ ስልጣን፣ አገዛዝ፣ ባርኮት አጡት። ይህንን ሁሉ አላወቀውም መጀመሪያ። ልክ ደቀ መዛሙርቶቹ ጌታ ኢየሱስ አንዳንዴ ስለሰማን የገባን እንዳይመስለን፣ በጣም እንደው አደራ፣ የእውነት ስለሰማን ብቻ የገባን እንዳይመስለን። ደቀ መዛሙርቶቹ ጋር ጌታ መጣና ነገራቸው በደንብ አቅርቦ ሊረዱ በሚችሉበት ከመጀመሪያ እያሳደገ አምጥቶ አእምሯቸው፣ ልባቸው መሸከም፣ መግባት፣ መረዳት፣ ማስተዋል በሚችሉበት ልክ አድርሶ ነው የሰው ልጅ ይሞታል በሦስተኛውም ቀን ይነሳል ያላቸው። እሞታለሁ እነሳለሁ። እንደውም ነገራቸው፣ በገሊላ ቀድማችኋለሁ፣ እዛ እንገናኛለን አላቸው። እኔ ብሄድ ይሻላችኋል፣ እኔ ሲሄድ አጽናኝ መንፈስ ይመጣላችኋል። እሱ ሁሉን ያሳውቃችኋል፣ ሁሉን ያስተምራችኋል፣ እኔም የነገርኳችሁን እንደገና ያሳስባችኋል። እንደገባው ሰው እሺ አሉ፣ ተስማሙ፣ ዝም አሉ። የጠየቀ የለ፣ ምን ማለት ነው ያለ የለ። ጌታም ገብቷቸዋል ብሏል። ልክ ሲሞት እንዳልገባቸው ታውቃላችሁ። ሲያዝ እንጂ ገና ሲያዝ ጴጥሮስ መካድ ጀመረ። የሚነሳ ከሆነ መንፈስ ቅዱስ የሚመጣ ከሆነ ሞት የማይዘው ከሆነ በሦስተኛው ቀን እንደሚነሳ ስዕሉ ቢኖረው እንዴት ይክደው ነበር? ከዛ ሞተ ተባለ። ያውም እነሳለሁ ባላቸው በእሁዱ በሰንበቱ በታላቁ ሌሊት ተነስተው አገር ምድሩን ቅውጥ ማድረግ በሚችሉበት ከበሮአቸውን አንስተው ዛሬ ነው ጌታ የሚነሳው፣ ማምለክ፣ መጮህ፣ የምስራቹን መንገር። ሞት ድል ተነሳ፣ ኃጢአታችን ተሻረ፣ እርግማናችን ተሻረ። ተወስዶብን የነበረ ያ የተማረከው የእግዚአብሔር መልክነት፣ የእግዚአብሔር አምሳልነት ተመለሰ። እንደገና የእግዚአብሔር መንፈስ በእኛ ላይ ይመጣል። ያንን መልክ እንቀበለዋለን። ያንን ስልጣን ከማለት ይልቅ ኢየሱስ ሞተ እያሉ እርስ በርሳቸው ተስፋ አድርገነው ነበር እስራኤልን ይቤዣል ብለን። ምን ዋጋ አለው? ይኸው ከሞተ ዛሬ 3ኛ ቀኑ ነው። እሱ እኮ ተነስቷል። ደግሞም መካከላቸው ቆሞ እንግዳ መስሏቸዋል። ያወራሉ፣ ይሰማቸው።
እኔ እምላችሁ እንዲህ ጠውልጋችሁ የምታወሩት ይሄ እንዲህ የሚያጠወልግ ወሬው የሚያጠወልግ ምንድነው እንዴ? እንግዳ ነህ እንዴ አንተ? መቼ ነው የመጣው? እዚያ አልኖርክም እንዴ? አልሰማህም እንዴ? በእስራኤል የሆነውን እስራኤልን ያድናል ብለን ተስፋ አድርገን የነበርነውን ሰው ገደሉት። ይኸው ዛሬ ከሞተ ስንተኛው ቀን? 3ኛው ቀን ነው። ለአዳምም በበላህ ጊዜ ይሄንን ሞትን ትሞታለህ ብሎ ነግሮት ነበር። ስዕሉ ግን የለም። እንደ ገባው ሰው እሺ፣ እንደ ተስማማ ሰው እሺ ብሏል። ይህን ስለሚያውቅ ጳውሎስ ለጢሞቴዎስ ሲጽፍለት እንዲህ አለው፣ የምለውን ተመልከት፣ ጌታም በነገር ሁሉ ማስተዋልን ይስጥ። ስዕሉን ያዝ አለ። መስማት ብቻ አይጠቅምም። የሚጠቅመው መረዳት ሲኖር ነው። አሜን። ለዚህ አይደል ዕብራውያንም ላይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። በእርግጥ ለተጠቃሚነት ከመስማት ይጀምራል። አሁን ዛሬም እንደዚህ ቁጭ ብለን እንሰማለን፣ ከመስማት ይጀምራል። ግን የሚጠቅመን ከኛ ጋር ሲዋሃድ ስዕሉን ስናገኘው እና አላወቀውም። አዳም አላወቀውም። መሞት ማለት ምን ማለት እንደሆነ አላወቀውም። በፍጹም አላወቀውም። ጠብቅም ረሳው። ጠብቅ ማንንም ነበር? ሔዋንንም ነበር። እሷም የእሱ ጠባቂ፣ እሱም እንደሱ ነበር። መጣ ወደ እሷ፣ በሆኑ እግዚአብሔር በገነት ካለው ዛፍ ሁሉ እንዳትበሉ ብሏል። ከኔጋቲቭ ነው የጀመረው። ሲጀምርም መንቃት ነበረባት። ደግሞም እባብ ነው፣ ሰው አይደለም፣ እባብ ነው። እንዴ ማን ነው ደግሞ አሁን እንደ ሰው የሚያወራኝ? እኔ አንድ ሰው ነው የማውቀው እዚህ ከኔ ውጪ፣ አዳም። ማን ነው አሁን በሰው ሰው ሆኖ የሚያወራኝ? እኔ እኮ የማውቀው በእባብነት ነው። እንዴት እንደ ሰው ያወራኛል? እንዴትስ ደግሞ ስለ እግዚአብሔር ይጠይቀኛል? እንዴትስ ማለት መጠየቅ ነበረባት። ግልጽ ሆነችለት። አይ አንተ እንዳልከው አይደለም። ከዛ አልጀመረም። ይሄን ሁሉ አትብሉ አይደለም እግዚአብሔር ያለው፣ ይሄን ሁሉ ብሉ ነው ያለው። ትንሽ የማስተካከል ነገርም አለ። ነገር ግን ይሄንን ክፉና ደጉን ከሚያስታውቀው አትብሉ፣ እሱም በበላችሁ ቀን ትሞታላችሁ ብሏል ነው። አትሞቱም ምን ማለት እንደሆነ እሷም አልገባትም። መሞትም አለመሞትም ምንም አልገባትም። ከእግዚአብሔርም ጋር አልገባቸው፣ ከሰይጣንም ጋር ዝም ብለው ሰሚ፣ ዝም ብሎ መላሽ። አትሞቱም እንዴ? ትሞታላችሁ እኮ ብሏል እግዚአብሔር። ኖ አትሞቱም አደለም፣ አትብሉት አትንኩትም ብሏል እኮ እግዚአብሔር። አትንኩ አላለም። በእርግጥም ሳይነካ ማበጀት አይቻልም፣ ሳይነካ መጠበቅ አይቻልም። አትንኩ አላለም፣ አትብሉ ነው ያለው። አይ አትሞቱም፣ ይልቁንም እሺ እሱም በበላችሁ ቀን ዓይኖቻችሁ ተከፍተው እንደ እግዚአብሔር ሁሉን የምታውቁ እንደምትሆኑ ስለሚያውቅ ነው። እግዚአብሔር ስለሚያውቅ ነው እንዴ? አዎ። ምንድነው እየቀየረ ያለው? ብሉና አትብሉ ሳይሆን እሱ አይደለም፣ የእግዚአብሔርን ስዕል በውስጣቸው እየቀየረ ነው። ዋሽቷችኋል እግዚአብሔር። ይህን ብትበሉ ትሞታላችሁ ያለው ኖ ውሸት ነው። አትሞቱም። አንድ ሁለተኛ ቀንቶባችኋል። ምቀኛ ነው ለእናንተ እግዚአብሔር። እንዴት? ይህን ብትበሉ እኮ ዓይኖቻችሁ ተከፍቶ እንደሱ መሆን ትችላላችሁ። ነው እንዴ? እንደሱ እንዳንሆን በቃ ሁል ጊዜ ባሪያዎች አድርጎን እንድንኖር ነው የፈለገው። እንደሱ መሆን ስንችል አንዳንድ ጊዜ ሰዎች ይሎይል ስላልፈለገ እንጂ እኮ እኔን መርዳት ይችል ነበር። ስላልፈለገች እንጂ እኔን ማገዝ ትችል ነበር። አልፈለገችም። ከሌላ ሰው አይጠብቁም። ሁሉም ይረዳኛል ብለው አይጠብቁም። አቅም እንዳለው እንደሚችል ሲያቅ ነው። ልክ እንደዛ ቆጠሩት። እነዚህም ሰዎች ለነዛ ሰዎች አመለካከታቸው ጥሩ አይደለም። ስላልፈለገ ነው። እኔ ሁልጊዜ በቃ ከእጁ ተቀባይ እንደሆን ብቻ ነው የሚፈልገው እንጂ ይችል ነበር እኮ አንድ ነገር እኮ ለእኔ በትልቁ በየጊዜው እችን ከሚያደርግልኝ አንድ እኮ ቢያቋቁመኝ እኔ ራሴ ትልቅ ቦታ መድረስ ችል። አውቆ ነው። እንደዚህ የሚሉ ሰዎች አእምሯቸው ውስጥ ይምጣላችሁ ስዕሉ።
እነዛ ሰዎች በመልካምነት አይቀመጡም፣ በመልካምነት አይታሰቡም። ልክ እንደዚህ ሆነው የእግዚአብሔርን ስዕል ውስጣቸው ምን አደረገው? አበላሸው። ጠረጠሩት፣ አላመኑትም። ከዛ ማንን አመኑ? ሰይጣንን አመኑ። ወዳጅ፣ የኛ ተቆርቋሪ፣ አለማስተዋል እንጂ ልብ በሉ፣ እነሱ ከመምጣታቸው በፊት የነበረውን ነገር በሙሉ የማወቅ አቅም እግዚአብሔር ሰጥቷቸዋል። ማስረጃ፣ እግዚአብሔር አምላክ እንስሳቶቹን፣ አራዊቶቹን ሁሉ የፈጠረውን ፍጥረት ሕይወት ያለውን ተንቀሳቃሹን በሙሉ በአዳም ፊት አመጣና በምን ስም እንደሚጠራው ያይ ዘንድ በፊቱ አሳለ። አንበሳን አንበሳ ብሎ እግዚአብሔር ሲፈጥረው አዳም አልነበረም። ነብርን ነብር ብሎ ሲፈጥረው አዳም አልነበረም። አንበሳን በአንበሳነት መጥራት ስያሜው ያ ብቻ መሆኑ ሳይሆን ባህሪውን የሚገልጥ ነው ስሙ፣ ማንነቱን የሚያሳይ ነው ስሙ። አልነበረም። እግዚአብሔርም ለአዳም ይሄን አንበሳ ይባላል፣ ባህሪው እንዲህ ነው፣ ነብር እንዲህ ነው፣ ባህሪው እንዲህ ነው፣ ነብር ይባላል፣ ዝሆን ይባላል፣ ባህሪው እንዲህ ነው አላለው። አመጣና አሳለፈ። ልክ በመልኩ በምሳሌው ስለፈጠረው የማወቅ ማንነትን ሰጥቶታል። አይቶ ሲያሳልፍለት አንበሳ ነው ሲል እግዚአብሔር ትክክል ነው ይለዋል። ነብር ነው ሲል ትክክል ነው። ልክ እንዲሁም ሰይጣን እዛ ውስጥ አለ። ከየት እንደመጣ ያቀዋል። የወደቀ እንደሆነ ያቀዋል። የማወቅ ነገር ተሰጥቶታል። የሚችል ሰው ነው ያመጣው። በሁሉ አቅጣጫ ብቁ የሆነ ሰው ነው ያመጣው እግዚአብሔር። የሚያድግ የሚለወጥ ሰው አይደለም ያመጣው። ማቹርድ የሆነ የበቃ የእግዚአብሔርን አገዛዝ በእውቀት በጥበብ በማስተዋል የሚገልጥ ሰው ነበር ያመጣው። ግን ሰይጣን መጥቶ የእግዚአብሔርን ስዕል ሲያበላሽበት ይህን ሁሉ እያወቀ ማንን አመነው? ሰይጣንን አመነው። እባብን አመነው። በሉ፣ ወሰደች፣ በላች፣ አመነችው። በእውነት አመነችው። ሰይጣንን ነው እንዲያው ይሄን በበላ አይኖቼ ይከፈታል። ስዕሉ መጣ። አዚመኛ አይደለ? ልክ ስታየው ሞት ይታያት የነበረው ሴት አሁን ለመብላት የሚያስቆመች ለጥበብ ያማረ በቃ ጥበብ ታያት። አይገርምም? እንደማለት ሆነ እግዚአብሔር በጥበቡ ዓለማትን እንደፈጠረ ጥበብ ታያት። ቸኮለች፣ ሄደች፣ ቆረጠች፣ በላች፣ ለባሏ ሰጠች። የእግዚአብሔር መልክ፣ የእግዚአብሔር አምሳል፣ ስልጣን፣ በረከት በሙሉ ምን ሆነ? ከእጃቸው ወጣ፣ ተወሰደ። እንዳትረሱ፣ ርዕሳችን ምንድን ነው? ምርኮ ተመልሷል። እንዳትረሱ። ይሄ አሁን ሁሉ ነገራቸው በሙሉ ምን አለ? ተወሰደ። ፍርሃት ገባ፣ ድንጋጤ ገባ፣ አለመብቃት ገባ፣ ከእግዚአብሔር ሸሹ። ያ ብቻ አይደለም፣ የሰይጣን የራሱ ሐሳብ የራሱ ባህሪ ምን አለባቸው? ገባባቸው። ትንሽ እልፍ ብላችሁ ልጆች ወለዱ ይላል። አዳምና ሔዋን ማንን ወለዱ? አቤልና ቃየልን ወለዱ። ቃየል አቤልን ምን አደረገው? ገደለው። የማዘር ነው የገባባቸው? የሰይጣን። ከመውደቁ ጀምሮ ጌታ ኢየሱስ የሰይጣንን ባህሪ ነግሯል። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ፣ ሊገድል እንጂ ስለሌላ ስለምንም አይመጣም። ይሄ እነሱን ከገደለ በኋላ አይደለም። ሰይጣን እዛ በአብ ፊት ሆኖ መላእክቶችን እየመራ ባለበት በእሳት ድንጋይ በሚመላለስበት በዛ ክብሩ ውስጥ ሆኖ ውስጡ የመጣ ነው። ሊሰርቃቸው እንደመጣ ሊዘርፋቸው እንደመጣ አላወቁም። የእግዚአብሔር መልክ፣ የእግዚአብሔር አምሳል፣ ገዥነት፣ በረከት ሁሉ ከእጃቸው ምን አለ? ወጣ። እግዚአብሔርን አምላክነቱን አባትነቱን ከላያቸው ላይ ወሰደና ራሱን አምላክ ራሱን አባት አድርጎ በላያቸው ላይ ያስቀመጠ። የዚህ ዓለም አምላክ ተባለ ሰይጣን። ከዛ ነው የጀመረው። እንደገናም ደግሞ የሰው ልጆች ሁሉ ምን አባት? ዮሐንስ 4:44 አንብቡ።
እናንተ የአባታችሁ የማን ልጆች ናችሁ አለ? የዲያብሎስ ልጆች ናችሁ አለ። ምን ማለት ነው? በቀጥታ አዳምና ሔዋን ምን ውስጥ ገብተዋል ማለት ነው? ምርኮ ውስጥ ተማርከዋል። ሁሉ ነገራቸው ያለ እግዚአብሔር ናቸው፣ ያለ ስልጣን ናቸው፣ ያለ እግዚአብሔር መልክ፣ ያለ እግዚአብሔር አምሳል፣ ያለ ገዥነት፣ ያለ በረከት ናቸው። እሱ ብቻ አይደለም። እግዚአብሔር መጣና ፍርድ ጀመረ። አዳም ለምን አዳም አዳም ወዴት ነህ አለው። በዛው ሰዓት መጣ። እግዚአብሔር ታማኝ አይደል? አያውቀውም። አይ የፈጠርኩት ሰው በቃ ስፍራውንም ማንነቱንም ትቷል አስረክቧል ብሎ እኮ መቅረት ይችላል። እያወቀ እንደማያቅ መጣ በሰዓቱ እና አዳም አዳም ሲለው አዳም የለም። አዳም አዳም የት ነህ ሲለው ድምፅህን ሰምቼ ፈርቼ። ማንን? የማ ባህሪ ነው እዚህ ውስጥ የምታዩት? አሁን የሰይጣን። ያዕቆብ ላይ እንዲህ ይላል፣ ሰይጣን በእግዚአብሔር ምን ይላል? ይንቀጠቀጣል፣ ይፈራል። ፈርቼ፣ ድምፅህን ሰምቼ ፈርቼ ለምን ፈራህ? ራቁቴን መሆኔን ሳውቅ። ማን ነገረህ? ምን መሆንህን? ራቁት መሆንህን ማን ነገረህ? ይህ እንዲህ ማለት ራቁት ነው ብሎ ማን አስተማረህ? እግዚአብሔር ምን አልብሶት ነበር? ክብር፣ ሞገስ። የምን እርቃንነት ነው በአካሉ ፊል ያደረገው? በአካሉ ሳይቀር ፊል ያደረገው የእግዚአብሔር መልክ ተገፈፈ፣ የእግዚአብሔር አምሳል ተገፈፈ፣ ስልጣን ተገፈፈ፣ በረከት ተገፈፈ፣ እርቃን ቀረ እንጂ ሰውነቱ እኮ ያው ነው። ግን ያ የነበረውን የተካሄደውን ያጣውን ነገር ላው ላይ የነበረውን ያጣውን ነገር አሁን በምኑ ታወቀው? በሰውነቱ ታወቀው። አትብላ ካልኩህ በላህን? ምን ብሎት ነበር? በበላህ ጊዜ ሞትን ትሞት። አላወቀም፣ አላስተዋለም ነው የምላል። እግዚአብሔር ማስተዋልን ይስጠን። አሜን። በምንሰማው ሁሉ ማስተዋልን ይስጠን እግዚአብሔር። አሜን በሉ። ከዛ ምን እንዳለው ታውቃላችሁ? ሲመልስለት አንተ የሰጠኸኝ ከኔ ጋር እንድትኖር የሰጠኸኝ እሷ ምን አለችኝ? ሰጠችኝና በላው። መልሶ ተጠያቂ ማንን ሊያደርግ? እግዚአብሔርን። አንተ እኮ ባትሰጠኝ ኖሮ ታገኝል መች ነካ ነበር? አሁን ለኔ ውድቀት እሷ ብቻ አይደለችም፣ ያንተም እጅ አለበት ነው። ይሄ ሁሉ የማሐሳብ ነው። እስቲል አለ ያ ነገር። በአእምሮ መንፈስ ሰው ካልታደሰ በስተቀር የሆነ ነገር ሲደር ማጉረምረም ማላይ ነው። እግዚአብሔር ላይ ምን አድርጌ ነው? እንደው ምን ሆንኩ? እንደው የኔ ኃጢአት ከሰው በልጦ ነው? እኔም እንደዚህ ዝም አልከኝ፣ ተውከኝ፣ ረሳኸኝ። ይሄ ሁሉ ከማን የመጣ ነው? ለዚህ ነው በአእምሮአችሁ መንፈስ ምን በሉ? ታደሱ። ለዚህ በአእምሮአችሁ መንፈስ ታደሱ። የመጀመሪያው ይህን ዓለም አትምሰሉ አይደለም። ለእግዚአብሔር ያላችሁ ስዕል ምን ይበል? ይስተካከል። ያ ከአዳም ጀምሮ የተበላሸው ይስተካከል። መጀመሪያ እሱ ጋር ነው መስተካከል ያለበት። ለዚህ እኮ ነው አንዳንድ ሰው ስቲል አሁን የእግዚአብሔር ስዕል እንደተበላሸ ነው ውስጡ ያለው። አማኝ ነው፣ ያመልካል፣ ይጸልያል፣ አስራቱን ያወጣል፣ መባውን በብዙ ነገር ህመም ካለ እግዚአብሔር ሰጠኝ ይህንን ህመም ይላል። ስዕሉ ተበላሽቷል። እግዚአብሔር አሳማሚም ነው ለሱ ስቲል። የሰማችሁ ነው። ይህን ነገር እግዚአብሔር በእኔ ላይ ባያመጣ ኖሮ እኔ ዝቅ ምል ሰው፣ አንገት ምደፋ፣ እንዲህ ልበ ሰባራ መሆን አልችልም ነበር። እግዚአብሔር ጥበበኛ ነው መቼም። ይህን ነገር በእኔ ላይ ባያመጣ ኖሮ አያገኘኝም የሚል ሰው አለ። አሁንም እኔ ለእግዚአብሔር እንዲህ በቀላሉ የምገኝ እንዳይመስልህ። እንኳን ለሰው እኔ ለእግዚአብሔር ከባድ የሆንኩ ሰው ነበርኩ። እጄ ላይ ያለውን እግዚአብሔር ባይመታ ባይበትን ኖሮ አያገኘኝም የሚል አሁንም በጣም ማለት ለእግዚአብሔር ያለው ስዕል ሰው አሁንም ምን ብሏል? ብዙ ተበላሽቷል። በጣም የተበላሸ ምን አቅቶት እግዚአብሔር ግን እስቲል እግዚአብሔር ለሰው ምንድን ነው? ደግ ነው፣ መልካም ነው። አሜን። አምኖ በመንግስቱ ላይ ያስቀመጠው ሰው ከሰይጣን ጋር ሽርክና ሲይዝበት ስቲል ፍለጋ መጣ እያወቀ። ለዚህ እኮ ነው እስራኤላውያኖችን እንዲህ አላቸው። በጣም ነው የምወደው ሚልክያስ 3:6 ላይ እናንተ እስራኤላውያኖች እኔ እግዚአብሔር አልለወጥምና የጠፋችሁ አይደላችሁም ማለት ለውጥ እኔ ጋር ተው። ለዚህ ነው አዳም ተለውጦ ነገር ዓለሙን ቀይሮ ጥሎ የተሰጠውን የከበረን የእግዚአብሔርን መልክ አላሳሳውም ለሰይጣን አሳልፎ ሲሰጥ
እያየ እግዚአብሔር እንደ አዳም አይደለም። እግዚአብሔር መጀመሪያ ላይ ሆኖ መጨረሻን የሚያውቅ ነው። ውስጥ ውጭን አጥርቶ የሚመለከት ነው። እሱን ገለል አድርጎ እሱን አውጥቶ በአዳም አእምሮ ውስጥ እግዚአብሔር ተበላሽቶ እንዳለ እግዚአብሔር እያወቀ አዳም ወዳጄ የበኩር ልጄ የት ነህ እያለ መጣ። አያውቅም? ያውቃል። እንደገና ደግሞ ጥፋቱን ደራረበው። አንተ የሰጠኸኝ እሷ ለውድቀቴ፣ ራቁት ለመሆኔ፣ ጥሻ ስር ለመደበቄ፣ ቅጠል በጥሼ ለመልበሴ ምክንያቱ አንተ የሰጠኸኝ እሷም ብቻ አይደለችም። አንተ ባትሰጠኝ እሷም ከየት መጣ? ይህን ማድረግ ትችል ነበር። ምንም እንኳ እሷ ብታበላኝ ግን አንተ ያመጣሃት ናት ነው። አዎ አንዴ ዞሮብሃል አንተ። ቆይ እሱን ተወና ወደ ሔዋን እሷም ደግሞ ምን አለች? እባብ አሳተኝ። እግዚአብሔር ዝም ብሎ ጥግ ቢሄድ ኖሮ ወደ መፍትሄ መምጣት ፈለገ እንጂ እግዚአብሔር መምጣት ፈለገ እንጂ ግዙት ያልኳችሁ እባብ መሬት ለመሬት የሚሄድ እንዴት ፈቅዳችሁ እዚህ ጭንቅላታችሁ ድረስ አመጣችሁት? እንዴት እኩያ ያደረጋችሁት? በሐሳብ ለመግባባት እግራችሁ ስር የተጣለ መሬት ለመሬት በልቡ የሚሳብ ግዙት ያልኳችሁ ስለ እናንተ የተፈጠረ በእናንተ ላይ ምንም አላላቸውም። ተዋቸው። ነገር ዓለም አንዴ ምን ብሏል? ተበላሽቶ ከዛ እሺ አንተም የሚስትህን ቃል ሰምተሃልና ከማይልቅ እግዚአብሔር ሰይጣንን ምንም አያነሳው። ለምን? እነሱም አያነሱት፣ አይገባቸውም። አላነሱትም። አንዳቸውም ሰይጣንን አላነሱም። በቃ አንተም የሚስትህን ቃል ምን ብለሃል? ሰምተሃል። አንቺም ደግሞ ማንን ሰምተሻል? እባብን ሰምተሻል። አንተም እባብ ደግሞ ሳታቀው የማንን ሐሳብ ተቀብለሃል? የሰይጣን። ስለዚህ ሶስታችሁም ትረገማላችሁ። ጥረህ ግረህ በወዝህ ብላ፣ ያም በረከት ሁሉ ተወሰደ። ያ ባርኮት ተወሰደ። የእግዚአብሔር መልክ፣ የእግዚአብሔር አምሳልነት፣ ገዥነት፣ እንደገና ምን ባርኮት ተወሰደ። ጥረህ ግረህ ምንም እንደሌለው ሰው እምትሰራት ከእጅ ወደ አፍ ይሁንብህ። በቃ አሁን የተከማቸ ነገር የለም። እንዲህ አንስተህ እንዲህ መብላት የለም። በቃ ሴቲቱንም ምን አላት? በወለድሽ ጊዜ ምጥሽን በምን ይሆናል? በጭንቅ ይሆናል አላት። በጭንቅ ይራራል እግዚአብሔር። እንዲህ ሁሉ ሲሆን ግን ብዙ ተባዙን ምን አላለም? አወላለዱ በጭንቅ ይሆናል እንጂ አትወልጅም አላላት። ግን የሚወልዱት ሁሉ ምን አይነት ሰው ሆነ ማለት ነው? ክብር አልባ፣ ስልጣን አልባ፣ እግዚአብሔር መልክ አምሳል ያልሆነ፣ ያልተባረከ፣ እርግማን ያለበት ድሃ ጎስቋላ። ይሄ ብቻ አይደለም። አሁን ድህነትህን ደግሞ ላሳይህ፣ ገዢ እንዳልሆንክ ደግሞ ላሳይህ። አሁን አንተ የሆንከው እኔ አይደለሁም፣ አንተ የሆንከውን በአካል ላሳይህ። የኔ መልክ የኔ አምሳል እንዳልሆንክ ላሳይህ አለና ከኤደን ገነት ምን አለው? አስወጣው እና ሂድ፣ ወደዛ ሂድ፣ ጥረህ ግረህ ምን በል ብላ። በደንብ ስሙ። ሮብ በተለይ በጣም እዚች ጋር በጣም ወሳኝ ነገር ተናግረናል። እችን ስሙ። ኤደን ገነት ውስጥም አዳም ስራ ነው የተሰጠው። ከኤደን ገነት ካስወጣውም በኋላ ስራ ነው የተሰጠው። ሰይጣን ግን ወደ አዳም ሲመጣ ኤደን ገነት ውስጥ እንዳይሰራ አይደለም፣ ስራ እንዳይሰራ አይደለም የሚከለክለው። ሰይጣን የሰውን ሰራተኛነት ይፈልጋል። ለምን? የራሱን ስራ እንዲያሰራ። የሰማችሁ ነው። የማይፈልገው ምኑን? ገዥነትን ነው የማይፈልገው። ከኤደን ገነት አባረረው እንጂ ከምድር አስወጥቶታል። እንዲሰራ አደረገው። ከእግዚአብሔር አላቀቀው እንጂ ከምድር አላቀቀው አላላቀቀውም። ከእግዚአብሔር ጋር ከሆነ አይስትም። የእግዚአብሔርን ስራ ነው አዳም የሚሰራው። ከእግዚአብሔር ካለያየው ያስተዋል አዳምን። ከዛ የማንን ስራ ይሰራለታል? የራሱን የሰይጣንን ስራ ይሰራለታል። የሰማችሁ ነው።
እግዚአብሔር ብቻ አይደለም ሰራተኛ ሰው የሚፈልገው። ማን ይፈልጋል? ሰይጣን። ምክንያቱም በዚህ ምድር ላይ ያለ ሰው ሰይጣን መስራት አይችልም። ምን ማለት ነው ታዲያ? ስራንም አያሳውቅም። ስራ የማሳወቅ አቅምም የለውም። ያለውን አይተናል አርብ ማታ ምን እንዳለው ሰይጣን። የሚያውቁትን ያን ዕውቀታቸውን፣ ጥበባቸውን፣ ብርታታቸውን፣ አቅም ጉልበታቸውን ጠምዘዝ አድርጎ የእሱን ስራ እንዲሰሩ ያደርጋቸዋል። ልብ በል፣ መግደል የሰይጣን ነው ጌታ ብሏል። ቃየል አቤልን ሲገድል የራሱን አቅም የራሱን ስሜት ተጠቅሞ ነው። ገዳይ ግን እስቲል ማን ነው? ሰይጣን ነው። ይሄው ዓለምን ይዋት አሁን ገዳይ የበዛበት በመግደል የሚረካ አብጅ ለወንድምም ነበር፣ ጠብቅ ለወንድምም ነበር። ቅድም ብያቸዋለሁ። ቃየል ጋር መጥቶ ምንድነው ያለው እግዚአብሔር? አቤል ወንድም የት አለ ሲለው ምንድነው የመለሰለት? የወንድሜ ገዳይ ነኝ እንጂ ነው እኮ እኔ የወንድሜ ጠባቂ ነኝ ወይ? የምኔ ግን የሰው ፍጥረት ውስጥ ግን ይሄ አልነበረም። አሁን ሰዎች ጨካኝ ሆነው ይመስላችኋል? ማን ነው ሰውን እየገደለ በሰው ሞት የሚረካ? ንገሩኝ። ሰይጣን ሲገድለው የእሱ ነገር እየሞተ እንደሆነ አያቅ እና ወጣው ይድረስ። አሁን በግላጭ ማናገኘው ማለት ነው ሰይጣን። በቃ እንደገናም ደግሞ ሄደ ግረ ጥረ በወዝህ ብላ ስራ ሲለው ምድርም ተረግማለች። ምን ታበቅልብህ? እሾክና አሜኬላ። ሰው በስቃይ ይኖራል። ሰይጣን ደግሞ በሰው ስቃይ ምን ይላል? ይደሰታል፣ ይረካል። በቀል ነው የያዘው። እግዚአብሔርን ምንም ማድረግ ባይችልም ያ ከሰማይ የጣለውን የእግዚአብሔርን ልጆች ግን መበቀል ይፈልጋል። በጣም ስማርት ልትሆኑ ይገባል፣ ልናውቅ ይገባል። እርካታው የእግዚአብሔርን ልጆች የእግዚአብሔርን ሰዎች ምን በማለት በመበቀል በእግዚአብሔር ላይ ያለውን ቁጣ፣ ንዴት ሁሉ የሚወጣው ሰዎች ላይ ነው። እግዚአብሔር መልክ ስለሆነ እግዚአብሔር አምሳል ስለሆነ እዛው እያየው የበደለውን የናቀውን ከሱ ይልቅ ጠላቱን ወዳጅ ጠላቱን አባት አምላክ አድርጎ የተቀበለውን እዛው እያሉ እግዚአብሔር መሐሪ አይደል? ቸር አይደል? የራስህ ጉዳይ አላለውም። እንደዚህ አለው ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ምን ሆነው ነበር ማለት ነው? ጠላትነትን አደርጋለሁ ሲል ሰይጣንና አዳም ምን ሆኑ? ወዳጅ ሆኑ። ወዳጅነት የማን ነበር? የእግዚአብሔር። እና እግዚአብሔር ቀንቶባቸው ነው እንደ ሰይጣን ቀና? በሁለቱ ወዳጃሞች መካከል ቀንቶ ነው ወይስ ለመልኩ ለአምሳሉ ነው የቀናው? ለሰው ነው የቀናው? እግዚአብሔር ቅናት አለበት። በጣም ቀናተኛ ነው። እንደ እግዚአብሔር እንደውም ቀኝ የለም። እኛም ራሱ ያን ቅናት የተቀበልነው ከእግዚአብሔር ነው። ግን ዞር አድርጎ የማንን ቅናት እንድንቀና ያደርጋል? ሰይጣን የራሱን እንጂ። ሰው ቀኝ ነው፣ ይቀናል። ቅዱስ ቅናት። እግዚአብሔር አምላክ ምን አምላክ ነው ተብሎ ተጽፏል? ቀናተኛ አምላክ ነው። ዘዳግም 6 ከ4 እስከ 18 እስከ 19 እና ምን አለው አዳምን? በዘርህና በዘሩ መካከል ምንን አደርጋለሁ አለ? ጠላትነትን። ማንን ለመጥቀም? ሁለቱ እኮ አሁን ኦልሬዲ ምን ሆነዋል? ወዳጅ ናቸው። አምኖታል። ምንም ቢለው ከዛን ጊዜ ጀምሮ እኮ ሰው ሰይጣንን ሰይጣን ማን ነው? ሰው ሰይጣንን ያምነዋል። በእውነት ነው የምላችሁ፣ ያምነዋል። አምጥቶ በሽታን ጠቅ ሲያደርግበት አመመኝ። ማንን ነው የሚያምነው? ሰይጣንን ነው። የሆነ ነገር ሲሆንበት ሆንኩ። ማንን ያመነው? ባይ ዲፎልት ሰው ሰይጣንን ያምናል ከማይልቅ። ለምን በመገረፉ ቁስልን አላመንነውም እስካሁን? ታዲያ ለምን ህመምን እናምናለን? ታዲያ ለምን ችግርን እናምናለን? ታዲያ ለምን ድህነትን እናምነዋለን? ለምን እናወራዋለን? እንደውም አንዳንድ ሰው እኮ ፕራውድ እየተሰማው እኮ ነው የሚናገረው እናንተ ስለ ድህነት። እኔ ከቤቴ አንድም ከትውልዴ አንድም ትልቅ ደረጃ የደረሰ የለም። አዎ እንደዚህ ነን፣ ተጠቂዎች ነን፣ የድሃ ልጅ ነኝ። እንደዚህ እንደ ትልቅ ነገር ይወራል። እግዚአብሔር ግን ሰዎችን ምን አድርጎ ነበር የፈጠረው?
ገዢ የተባረከ ባለጠጋ አድርጎ ነው ኤደንን የሰጠው። እንደውም እግዚአብሔር ቸርነቱን ደግነቱን የምታስተውሉት ሁሉን ነገር ከሞላለት በኋላ ነው አዳምን ያመጣ። ምንም ሰርቶ የሚጨምረው የለም። ግን አብጅ ሲለው ደስ እንዳለ ይሄን በዚህ ማስኬድ ከፈለግ ላንተ ደስታ አድርገው በዚህ ሁሉን ነገር አጠናቆ ሰርቶለት ባለጠጋ የተረፈው አድርጎ ነው ያስቀመጠው እግዚአብሔር ራሱ ከ1 እስከ 6 ቀን ሰርቶ 7ኛ ላይ ሲያርፍ ነው አዳም አንድ ብሎ የጀመረው ኑሮው ደግሞ የምን ነበር ማለት ነው? አዳም የረፍት አርፎ ነው የሚሰራው የነበረው። እየደከመው አይደለም፣ እያላበው አልነበረም። ይህን ያህል ደግ ነው እግዚአብሔር። ይህን ያህል ፍቅር ነው እግዚአብሔር። ይህን ያህል መልካም ነው እግዚአብሔር። እና እግዚአብሔር አየና ነው በዚህ በሰይጣን እጅ ከወደክ እኔ ስለማጣህ ብቻ አይደለም፣ የኔ ስላልሆንክ ብቻ አይደለም፣ እድሜ ልክህን እያሰቃየህ ነው የምትኖረው። ሲጎዳህ አይገባህ፣ ወዳጅ ብለኸዋል። ሲያርድህ አይገባህ፣ ወዳጅ ብለኸዋል። የተቀበልከው በወዳጅነት ነው፣ አይገባህም። ስለዚህ በአንተና በእሱ መካከል በዘርህና በዘሩ መካከል ምንን አደርጋለሁ? ጠላትነትን አደርጋለሁ አለና ከሴቲቱ የሚወለደው አለ ከሱ። አሁን ዛሬ ከገዛኸው፣ ዛሬ መልኩን አምሳሉን ከወሰድክበት፣ በረከቱን ብልጥግናውን ከወሰድክበት ከሱ ዘር የሚወለድ እሱ ምንህን ይቀጠቅጣል አለው? ራስህን ይቀጠቅጣል። ይህ ስማርት የሆንክበት ጭንቅላት፣ ይሄ እሱን የተጫወትክበት እሱን ምን ይለዋል? ይቀጠቅጠዋል። አንተም ሟች ስላልሆንክ ለዘላለም ስለምትኖር ግን ሸኮናውን ትነካዋለህ። ያ ማስታወሻው ነው ለሱ። ነካ ስታረገው አናትን እንዲቀጠቅጥ። ጌታ ስሙ ይባላል። አሜን። አየ የሆነ ነገር መጥቶ ወተፍ ሲያደርግ አመመኝ ሳይሆን መቀጥቀጫ ነው እሱ፣ ማስታወሻ ነው። አሜን በሉ ባካችሁ። እስቲ አሜን በሉ። አሜን በሉ እስቲ። እዩት እስቲ። እኛ እኮ አማኞች፣ የእግዚአብሔር አማኞች ነን። የእግዚአብሔር ቃል አማኞች ነን። ስማችንም ሁሉ ነገራችን በጌታ ፍቅር ይቅርታ አድርጉልኝ። ብዙ ነገር የምናምነው ግን የማንንን? የሰይጣንን። የምናወራው ስላመንነውና ስለተቀበል ነው። እንዴ አላቅም ካልን እኮ እንዴ ያለ ነገር የለም እግዚአብሔር አላለኝም እኔ ላይ አይሰራም ካልን እኮ ምን አንልም ነበር? አናወራም በስውር ነው። አንዳንዶቻችን ቅድም እንዳልነው የሰይጣንን ሥራ ሁሉ የማን አድርገን? እግዚአብሔር። አዎ ጊዜ ያለው እግዚአብሔር መቼም ይሄን ያስቀመጠውን አንድ ቀን እሱ ራሱ ምን ይለዋል? ይወስደዋል። ዳግም መጥቶ ተሰቅሎ እንደገና አይገረፍ። ኦልሬዲ ምን ብሎታል? ጨርሶታል። ይህንን ያህል እንኳን የተሰራልንን ትልቅ ሥራ እንዳናምን እስቲል እምነታችንን አፌክት አድርጎታል ሰይጣን። ፈትሹ ራሳችሁን። የእውነት ነው የምላችሁ። ከሴቲቱ የሚወለደው እሱ አናትህን ምን ይለዋል? ምንህን ለምንድን ነው አናትህን ያለው? እንዲገባው ነው። እባብ ሕይወቱ ምኑ ላይ ነው ያለው? ጭራውን ብትቆርጡ ወገቡን ብትቆርጡ አይሞትም እባብ። አናቱን ከጨፈለቃችሁት ግን ምን ይሆናል? ይሞታል። እንዲገባው ነው። አስወጡት ነው ያለው። ይወጣል። አለቀ። እስቲ እንደ የተጋደመን እባብ ጀርባውን በበትር ዝም ብለህ ምታው እስቲ ምን ይሆናል? ምንም እየዞረ ነው ወደ አንተ ነው። አናቱን ከመታው ግን አለቀ። እንዲገባቸው ለእኛም ራሱ ስልጣንን ሰጠኋችሁ ሲል እባብና ጊንጡን ምን ትሉ ዘንድ ምኑን ከዛ ከሴቲቱ ዘር ቆጥሮ የተወለድን እኛ ምኑን? ጭንቅላቱን። ሁሉ ነገር ያለው ምን ውስጥ ነው? ጭንቅላት ውስጥ። ይሄንን ከረገመው በኋላ ተመልሶ እጁን ዘርግቶ ከሕይወት ዛፍ ዳግም እንዳይበላ አዳምን ከገነት ምን አለው ይላል? አስወጣው። ሲወጣ ባዶ እጁን የወጣው። ምርኮ ተወስዶበታል ሁሉ ነገር። ገዢነቱን ማወሰደ? አረ ንገሩኝ። ሰይጣን የዚህ ዓለም አምላክ፣ የዚህ ዓለም ምን ገዢ አለው ጌታ ኢየሱስ መጥቶ። ከማን ነው የወሰደው?
ከአዳም ምርኮ ተወስዷል። ሁለተኛስ ምን? በረከት። በደንብ ስሙ። ጌታ ኢየሱስ ጋር መጥቶ ምንድን ነው ያለ? የዚህን ዓለም ክብር ብልጥግናዋን ሀብቷን ሁሉ ስብስብ አድርጎ አመጣና በጌታ በኢየሱስ ፊት አሳየውና ይሄ ሁሉ ለማ ተሰጥቷል? አያችሁ፣ ተወሰደ። በቃ እርቃኑን ያዛ ጢሻ ስር ራሱን እንዳየው እርቃኑን ነው እያጨበጨበ የወጣው። አለቀ። ምንም ክብር አልነበረው። ሁሉ ኃጢአትን ሰርተዋል። የእግዚአብሔር ክብር ጎሏቸዋል። መልክና አምሳሉ የለም። እግዚአብሔርን ባይሆንም የእግዚአብሔርን ቦታ ይዟል። ሰይጣን ምን ሆኗል? አምላክ ሆኗል፣ አባትም ሆኗል። ቀደም እንደነገርኳችሁ አምላክም ሆኗል፣ አባትም ሆኗል። ከዛ እግዚአብሔር ደግ ነው። አሁንም ሲያስወጣው ጭካኔ አይደለም። ተመልሶ እጁን ዘርግቶ ከዛች የሕይወት ዛፍ እንዳይበላ። ለምን? ያቺ ዛፍ ማንም ሰው መጥቶ በዛ ማንነቱ ከነካ ያንን ማንነት ለዘላለም ቀጣይነት ትሰጣለች። አዳም ከወደቀ በኋላ ተሸናፊ፣ ተገዢ፣ እርቃን፣ ፈሪ፣ ደንጋጣ ሆኖ ከመጣ በኋላ ያችን ከዛች ዛፍ ከሕይወት ዛፏ መልሶ ቢበላ ያን ያሁን የወደቀውን ማንነት የሚገርም ነው የተበላሸውን ማንነት ተጠቂውን ተገዢውን ዘላለማዊ ያደርገዋል። እንደዛው ምንም እድል አይኖረው። ስለዚህ ያችን ከሕይወት ዛፍ መብላት ያለበት ምን ካለ በኋላ ነው? ሕይወቱ ከተመለሰ፣ ያ ክብር ያ ምርኮ ከተመለሰ በኋላ። ጌታ ስሙ ይባረክ። አሜን በሉ ባካችሁ። አሜን። ለሚያገኛት ሁሉ እሷ ሕይወትን በዛ ማስቀጠል ነው፣ ዘላለማዊነትን መስጠት ነው። ያቺ የሕይወት ዛፍ ያን ያለውን የተሰጠ። ምክንያቱም ሕይወት አትሰጥም። እሷ ሕይወት አጥቶ ነው አይደል አዳም የወጣው። ሕይወት አትሰጥም። ያለውን ግን ምን ትላለች? ታስቀጥላለች፣ ዘላለማዊ ታደርጋለች። እና ራርቶለት ነው ወይስ ጨክኖ ነው ከኤደን ገነት ጌታ አስወጥቶት እረስና ብላ ያለው? ምንም መመለሻ ሚንስ የለውም ነበር። ምክንያቱም እግዚአብሔር የፈጠረውን የሕይወት ስርዓት፣ አስተዳደር፣ አገዛዙን መሻር አይችልም። ለራሱ የታመነ ነው እግዚአብሔር። ሰው እኮ ለሰው የማይታመነው መጀመሪያ ለማን ታማኝ ስላልሆነ ነው? ለራሱ ታማኝ ስላልሆነ። እዛ አስወጣው። በሙሉ ምን ሆኗል ማለት ነው? ምርኮ። እስቲ ምርኮ ተመልሷል በሉ። ርዕስ እንዳትረሱ። አስወጣው። ምን ብሎታል ግን? ከሴቲቱ የሚወለደው እርሱ ራስህን ምን ይለዋል? ይቀጠቅጠዋል። ያንን ነው ኢሳይያስ 7 ላይ ሄዱ 14 ላይ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። ምን አይነት ምልክት? ያ ምርኮ የሚመለስበት። ሃሌሉያ! ያ እባቡ አሳቹ ሰይጣኑ የሚቀጠቀጥበት፣ የተናገረው የሚፈጸምበትን ምን ይሰጣቸዋል? ምልክት ይሰጣቸዋል። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማን ይሉታል? አማኑኤል ይሉታል። ምን ማለት ነው? እግዚአብሔር ከማን ጋር? ከኛ ጋር። ያ የተወሰደበት እግዚአብሔር አሁን ሊመለስ ከሴቲቱ በሚወለደው። ሃሌሉያ! ለሰዎች ጭካኔ ይመስላል። ምን ነው ቢምራቸው፣ እዛ ጋር ይቅር ቢላቸው፣ ከገነት ባያስወጣው ቢበላ ጭካኔ ይመስላል። ግን አይደለም። አየህ፣ ጌታ ስሙ ይባረክ። አሜን። ያ ከሴቲቱ የሚወለደው ስሙ ማን ይባላል? አማኑኤል። ምን ማለት ነው? እግዚአብሔር ከኛ ጋር። ሰይጣን እግዚአብሔርና ሰውን ምን ብሎ ነበር? አለያይቶ ነበር። ሰው ከሰይጣን ጋር እንጂ ከእግዚአብሔር ጋር አልነበረም። ያለ እግዚአብሔር ከእግዚአብሔር ተለይታችሁ ያለ ማን ነበራችሁ ይላል? ያለ ክርስቶስ ነበራችሁ። ርቃችሁ የነበራችሁትን እናንተን ምን አላችሁ? ጠራችሁ። ወደማ? ወደ ራሱ። ጌታ ስሙ ይባረክ። አሜን። ስሙንም ማን ይሉታል አለ? አማኑኤል። እስቲ አማኑኤል በሉ ባካችሁ። እግዚአብሔር ከኔ ጋር በሉ እስቲ። ሃሌሉያ! አየ፣ ያ የተወሰደውን ምርኮ አስመላሽ ምልክት ይሰጣችኋል። ጌታ ይመስገን፣ ጌታ ይመስገን። ከዛ ቀጠለና ኢሳይያስ ምዕራፍ 8 ቁጥር 1 ላይ እንደዚህ አለ። እግዚአብሔር ታላቅ ሰሌዳ ወስደህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ ጻፈው አለ። ሃሌሉያ! አሜን።
አሁን መበዝበዙ ብቻ ሳይሆን የሚጻፈው ከዚህ በኋላ ምክንያቱም ምልክት መጥቷል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ አማኑኤል ይባላል። እግዚአብሔር የእግዚአብሔርን ሕልውና ራሱን እግዚአብሔርን ያመጣዋል። እግዚአብሔር ከመጣ ምን ይመለሳል? ምርኮ ይመለሳል። ስለዚህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለ በሰው ፊደል ምን በለው ጻፈው። በማ ፊደል? በሰው ፊደል። ለምን? ለሰው ስለሆነ የሚመለሰው። ጌታ ስሙ ይባረክ። አሜን በሉ ባካችሁ። እነግራችኋለሁ በዚህ ውስጥ በዚህም መሃል የተወሰደባችሁ የምታውቁት የከበረ ነገር እንደው የተዘረፋችሁ ነገር ካላችሁ ዛሬ ምርኮ ይመለሳል። ይህች ቀን ምርኮ የሚመለስባት ቀን ነች። አሜን በሉ ባካችሁ። ህልም የምታዩ፣ ራእይ የምታዩ፣ በመንፈስ ሐሴት የምታደርጉ ብዙ ነገሮች ምልክቶች በሕይወታችሁ የነበሩ አሁን ግን የሌሉ ሰዎች ይመለሳል። የእውነት ይመለሳል ነው የምልህ። ትልቁን መልሷል አይደለም? ይሄን ሃሌሉያ አሜን። ስሙንም ማን ይሉታል አለ? አማኑኤል። እግዚአብሔር አቤት አቤት! ያለ እግዚአብሔር ነበር የኖረው። የእግዚአብሔርን ቦታ ይዞበት ነበር የኖረው። ጌታ ስሙ ይባረክ። ለዛ ነው ዮሐንስ እዛው ኢሳይያስ 9 ላይ ደግሞ እንደዚህ ይላል። ኢሳይያስ 9:7 ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ይደግፈው ዘንድ በዳዊት ዙፋን ላይ በመንግስቱ ላይ አለቅነቱ ምን ይላል አለ? ይበዛል። ጌታ ስሙ ይባረክ። አሁን የሰይጣን አለቅነት ይቀርና የማለቅነት ይሆናል አለ። የመጣው የክርስቶስ አለቅነት። ጌታ ስሙ ይባረክ። አሜን አላችሁ? አሜን። ከማጅ ነፃ ሊያወጣ አለቅነቱ ከሰይጣን እጅ ነፃ ሊያወጣ። የሚገርም እኮ ነው። በጣም የሚገርም ነው። ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይሄንን ያደርጋልና። ጌታ ስሙ ይባረክ። የማቅናት ለማን ነው የቀናው? አሁን በሰይጣንና በሰዎች መካከል ያለውን ወዳጅነት ላይ ነው የቀናው ወይስ ለሰው ነው የቀናው? እስቲ ለእኔ እኮ እግዚአብሔር ይቀናል በሉ። ለዚህ እኮ ነው ያዕቆብ 4 ላይ ስታነቡት በእናንተ ውስጥ የሚኖረው መንፈስ ምን ይላል? ይቀናል። ስለማ? ስለኛ መልካም እንዲሆንልን የተሻለ እንዲሆን ይቀናል። አሜን። የእግዚአብሔር ቅናት ይሄንን ምን ብሏልና አድርጓልና። ቅናቱ የቱ ጋር ነው የተገለጠው? ዘፍጥረት 15 ላይ 3:15 ላይ ባንተና በሱ በዘርህና በዘሯ መካከል ምንን አደርጋለሁ? ጠላትነትን። ከዚህ በኋላ ምን መሆን አትችሉም? ወዳጅ ሆናችሁ ልትቀጥሉ አትችሉም። ሃሌሉያ። እናንተ የማ ወዳጆች ናችሁ? የኔ ወዳጆች ናችሁ። አስመልሳለሁ ያንን። እኔ ራሴ ያደርገዋለሁ ያንን። የኔ ቅናት ያደርገዋል። ይሄን ወደ ብትሄድም ትመጣለህ። ሃሌሉያ። አታሎ በላይ ላይ ቢሰለጥንም አነሳዋለሁ። ስምህ ይባረክ። ጌታ ይመስገን። እስቲ ሰይጣን ከኔ ላይ ተነስቷል በሉ። እስቲ በሉ ባካችሁ። እንዲያ ለዛ አይደለ እንዴ? ቆላስይስ ምዕራፍ 1 ቁጥር 14 ላይ ምንድነው የሚለው? 2:15 ነው። አለቅነትና ስልጣናትን ምን ብሎ ገፎ። የማንን ስልጣን ወስዶ ነበር? የሰውን ገዢነትን። ከዛ በፊት ግን ምንድነው የሚለው 14 ላይ? እርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ምርኮው ምን አለ ማለት ነው? ተመለሰ። እስቲ ምርኮው ተመልሷል በሉ። የቀረ ነገር የለም በሉ። ቆይ እንዴ አፈለሰን ሲል የኛ የሆነ ነገር ሁሉ አልወጣም እንዴ? አፈለሰን ሲል ሰይጣን አብሮን ነው እንዴ ወደ ፍቅሩ ልጅ መንግስት የገባው? አልገባም። እሱ የሚጫወተው በሩቅ ሆኖ ምን ውስጥ ነው ማለት ነው? ሐሳብ ውስጥ ሪሞት ይዞ በቃ እዚህ ውስጥ ይቀያይረዋል በሩቅ። ልክኛ እንደምናደርገው ቲቪ ውስጥ ዲሽ ውስጥ ገብተን አይደለም የምንቀይረው አይደል? ሪሞት ይዘን እኮ ነው። በቃ ሲስተሙ ገብቶናል። እንደዛ ነው እያደረገ ያለው መቀየር። እናንተ ጌታ ስሙ ይባረክ። አሜን በሉ ባካችሁ። እስቲ አፈለሰኝ በሉ። ወደ ፍቅሩ ልጅ መንግስት ፈልሻለሁ በሉ። ኧረ ድገሙ። የእግዚአብሔር ቅናት ይሄን ያደርጋል ይልና ገላትያ 4:4 ማነብላችሁ እንድትይዙ ነው። ቤት ገብታችሁ በቃ አሁን ዋናውን ነገር ስለተናገርኩ ጠቀልላችሁ
ነግራችኋለሁ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሴት የሚወለደው እሱ ብሎ እንዳለ ከሴት የተወለደውን ሃሌሉያ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግ በታችም የተወለደውን ለምን ከሕግ በታች ተወለደ? አዳም ከሕግ በታች ስለወደቀ። ጌታ ስሙ ይባረክ። አሜን አላችሁ። የተወለደውን አንድ ልጁን ምን አለ? ላከ። ሃሌሉያ አሜን። ከዛ ወረድ ብላችሁ ስታነቡት አባ አባት ብለን የምንጮህበትን የልጁን መንፈስ በእኛ ውስጥ ምን አለው ይላል? አፈሰሰው። ክብር ለኢየሱስ ይሁን። ላከው። አየ ላከ። ጌታ ስሙ ይባረክ። ምን ሊያደርግ ነው የመጣው? ምርኮ ሊያስመልስ። ሃሌሉያ አሜን። ምርኮ መወሰዱ እውነት የሆነውን ያህል በኢየሱስ መምጣት ደግሞ ምርኮ ምን ብሏል? ተመልሷል። እስቲ ተመልሷል በሉ። ተመልሷል በሉ። ለዚህ እኮ ነው ዳዊት ከሩቅ አየና እንደዚህ አለ። የኛን አሁን ሲናገር ዳዊት መዝሙር 22 የጌታን ስቃይ ያወራል። መዝሙር 23ን በጌታ ስቃይ የተወለድነውን የኛን ያወራል። መዝሙር 24 ደግሞ የሱን መምጣት ክብሩን ያወራል። እና ምን አለ? መዝሙር 23ን የኛን ሲያይ ምን አለ? እግዚአብሔር ምኔ ነው አለ። የሰይጣን እረኝነት ከላይ ላይ ምን ብሏል? ጌታ ስሙ ይባረክ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት። ምርኮ ተመለሰ። እስቲ ነፍሴን መልሷታል በሉ። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። ቀጥሉና አንብቡት እስቲ። መራኝ። ያው እዛ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና መርኩዝ እነርሱ ምን ይሉኛል? ያጽናኑኛል። በፊቴ ገበታን እንደገና ኤደን ተመለሰ። ምርኮ ሃሌሉያ። በፊቴ ገበታን አዘጋጀህልኝ። እንጀራን አይልም። ምንድን ነው የሚለው? ገበታ። የእንግሊዘኛው እንደውም የዕብራይስጡ ቴብል ይለዋል። የምን እኛ ገበታ የምንለው እሱን አይደል? እንጀራ ከሆነ እኮ ወይ ትሪ ከሆነ እኮ አንድ ነው። ገበታ ማለት እናንተ መስራት የምትችሉትን የብፌ አይነት መሸከም የሚችል አየዛ አዳም ጋር የነበረውን ያ የተወሰደውን ባርኮት ምን አለው ማለት ነው? በፊቴ ምን አዘጋጀህልኝ? ገበታን አዘጋጀ። በጠላቴ ፊት ራሴን በዘይት ቀባ። በአንተና በሱ መካከል ጠላትነትን አደርጋለሁ እንዳለ ከዚህ በኋላ ሰይጣን ወዳጅ አይደለም፣ ጠላቴ ነው። በጠላቴ ፊት ራሴን በዘይት ቀባ። ስምህ ይባረክ። አሜን በልባክ። ጽዋዬም የተረፈ ነው። አቤት አቤት። ከዛ አስቀጥሎ ምንድን ነው የሚለው? ምሕረትህና ቸርነትህ በሕይወቴ ዘመን ሁሉ ምን ይሉኛል? እርግማን አይከተል። ለምን? ከሰይጣን ጋር ያለኝ ነገር ተቋረጠ። መርገም አይከተለኝም፣ ተቋረጠ። አሜን በልባክህ። እስቲ ተቋረጠ በሎ። የሚከተለኝ አሁን ምንድን ነው? በረከት፣ ምሕረት፣ ቸርነት በሕይወቴ ዘመን ሁሉ። እንዲህ በሕይወት ዘመን ሁሉ አትስትም እንደ እስታለሁ፣ ግን ምሕረቱን አድርጓል እሱ፣ ቸርነቱን መርጧል እሱ። የሚከተለኝ ይሄ ነው። እግዚአብሔር ይቅር ብሎኛል፣ እግዚአብሔር ትቶልኛል። ከዛ አውሬ ነጥቆ መልሶ ለዛ አውሬ አይሰጠኝም። ማራሃዲላ ባህዳ አሜን። ከበላተኛ ነጥቆ ለሌላ በላተኛ አይሰጥም እግዚአብሔር። አሜን በሉ ባካችሁ። ለዘላለምም በእግዚአብሔር ቤት እኖራለሁ። ለምን? እሱ ከጨለማው ስልጣን አዳነኝ፣ ቤዛነትን እሱንም የኃጢአትን ስርየት ወዳገኘውበት ወደ ፍቅሩ ልጅ መንግስት ምን ብሎኛልና? አፍልሶኛል። በክርስቶስ ኢየሱስ ተሰውራችሁ በአብ ቀኝ ምን ብላችኋል? ተቀምጣችኋል። ሰይጣን ደግሞ የት ነው የሚለው? ምድር ላይ። እኛ የት ተቀመጥን ይላል? በሰማይ። አሁን ልዩነታችን የሰማይና የምድር ያህል ነው ከሰይጣን ጋር። ርቀታችን የሰማይና የምድር ያህል ነው ከጌታ ከሰይጣን ጋር። ሰማይና ምድርን ማንም ማገናኘት አሁን እንደማይችል ሃሌሉያ። እኛና ሰይጣን ለዘላለም ልንገናኝ አንችልም። እኛና ሲኦል ለዘላለም ልንገናኝ አንችልም። ምርኮ ምን አለ? ተመለሰ። አየህ፣ እንደውም የተሻለ ምድር ላይ ነበረች ገነት፣ አሁን የታስቀመጠን ማለት ነው በሰማይ። ስፍራችንን አልያዝንም? ያዝን። ምርኮ አልተመለሰም።
ተመለሰ። እስቲ ተመለሰ በሉ ባካችሁ፣ ድገሙና እስቲ በደንብ በሉ። በደንብ አረ በደንብ በሉ። ላከ ይልና ሮሜ 16:20 ላይ እንዲህ ይላል፣ የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የሚገርመው ነገር ከእግዚአብሔር ጋር የነበረው ጠላትነት ከመጀመሪያም እስከ መጨረሻም እንደቀጠለ ነው። ይቀጠቅጠዋል። መቼ ነው ደግሞ የሚቀጠቅጠው? እናንተም የእሱ ጠላቶች ሆናችሁ ስትገለጡ የሰላም አምላክ እግዚአብሔር እርሱ ፈጥኖ ሰይጣንን ከእግራችሁ በታች ምን ይለዋል? ምን ይለዋል? አይገርም? ያ ከሴቲቱ የሚወለድ እርሱ ራሱን ምን ይለዋል? ሁሌ በዘመንህ ሙሉ ተንኮሽ አደርጋለሁ ቢል ሰይጣንን ይቀጠቅጠዋል። አሜን በልባክ በሉ እንጂ። አረ በደንብ በሉ፣ በደንብ በል። የእግዚአብሔር ቅናት ይሄን ያደርጋል። አሜን ያደርጋል። ለጌታ ክብር ይሆንለት። ሃሌሉያ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን አለ። አሁን ሰይጣን ሳይሆን ከኛ ጋር ያ አማኑኤል የተባለልን እግዚአብሔር ከኛ ጋር የተባለልን የጌታችን የኢየሱስ ክርስቶስ ምን ጸጋና ሰላም ከማን ጋር? ከኛ ጋር። ሁከት የለብህም። አይ ጌታ ስሙ ይባረክ። ቀንህ የተፈወሰ፣ ሌሊትህ የተፈወሰ፣ ጤናህ የተፈወሰ፣ ኑሮህ የተፈወሰ፣ ቤታችሁ የተፈወሰ፣ ውጫችሁ የተፈወሰ፣ መግባት መውጣታችን የተፈወሰ። አሜን በሉ ባካችሁ። እስቲ ምርኮ ተመልሷል በሉ። ደገሙና አንድ ጊዜ ሁለተኛ ጢሞቴዎስ ጨርሻለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ይህን ሁሉ ካደረገ በኋላ ማለት ነው። አሁን ግን አለ፣ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ያ ከሴቲቱ የሚወለደው ብሎ የተናገረው አሁን ሲገለጥ፣ በሱ መገለጥ፣ ሃሌሉያ፣ በእርሱ መገለጥ ታይቷል አለ። ምኑ? እርሱ ሞትን ሽሯልና። ያቺ ዘፍጥረት 2:17 ላይ በበላ ጊዜ ሞትን ትሞታለህ ብሎት ያቺ ዛጋ የገባችውን ሞት ምን አለው ይላል? ሻረው። ስሜ ይባረክ። አሜን በልባክህ። ሽሯልና፣ እርሱ ሞትን ሽሯልና። እስቲ ተሽሯል በሉ ባካችሁ በሉ በደንብ ሽሯልና። እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን ምን ብሎታል? አውጥቶታል። አሁን ወደ ብርሃን ወጣ። ሕይወትና ምን አለመጥፋት፣ ሕይወት ተመለሰ። አሜን። አለመጥፋት ተመለሰ። አወጣውና ኤፌሶን ምዕራፍ 1:13 ላይ እንደሚለው በመንፈስ ቅዱስ ምን አለ? አተመን። ሰይጣን ተመልሶ መግቢያ የለውም፣ ዝግ ነው፣ ዕውቅና የለውም። ያ ማህተም አንድ የእግዚአብሔርን ባለቤትነት፣ ሁለተኛ የተሰራው ሥራ እንዳለቀ እንደተጠናቀቀ ተጨማሪ እንደማያስፈልግ የሚያረጋግጥ ነው። ስምህ ይባረክ። ሃሌሉያ። ምርኮ ምን አለ? ተመልሷል በሉ እስቲ ምርኮ ተመልሷል በሉ በደንብ በሉ ባካችሁ። ምንድን ነው የተመለሰው? የእግዚአብሔር መልክነት፣ የእግዚአብሔር አምሳልነት ተመልሷል። ገዥነት ተመልሷል። ከዛስ በረከት ተመልሷል። አሳያችኋለሁ። እሱ ጥቅሷን ብቻ ስለምነግራችሁ አውጥቶታል። በምን አደረገው? በምን ያ ሕይወት ተመለሰ? በምን ተመለሰ? ዮሐንስ 6:54 ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሃሌሉያ። የዘላለም ሕይወት አለው። እስቲ አለው በሉ። ይኖረዋል እኮ አላለም። ከበላህ አለህ። ሃሌሉያ። ልክ ሥጋውን ስትበላ አንተ እኮ ምን ያለህ ነው? ኦልሬዲ የዘላለም ሕይወት። ደሙን ስትጠጣ የዘላለም ሕይወት። ምክንያቱም ሥጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ምን የላችሁም? ሕይወት የላችሁ ማለት። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው። ከሰማይ የወረደ እንጀራ እኔ ነኝ። ይሄም እንጀራ ለሚሞተው ማንነታችሁ ምን ይሰጣል? ሕይወትን ይሰጣል። ጌታ ስሙ ይባረክ። አሜን።
ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። ጌታ ስሙ ይባረክ። ሰይጣን ይኖርበታል አለ። ያ እግዚአብሔር አልተመለሰልንም። ያጣ ነው። የእግዚአብሔር መልክ አልተመለሰም። የእግዚአብሔር አምሳልነት አልተመለሰም። ገዢነት አልተመለሰም። ባርኮት አልተመለሰም ወይ? ተመለሰ። በምን? ጌታ ኢየሱስ ምኑን ሰጥቶ? ሥጋና ደም። ተመልከቱ፣ ያ ሁሉ ከአዳም ጀምሮ የተወሰደ ምርኮ የተመለሰው በማን ነው ማለት ነው? በጌታ ኢየሱስ ምን? ሥጋና ደም። ያ አጥላ ተብሎ በመበልቶ የወጣውን ከሕይወት የወጣውን ከክብር የወጣውን ከእግዚአብሔር መልክና አምሳልነት ከገዥነት የወጣውን ደግሞ አሁን ይሄ የጌታን ሥጋና ደም በልቶ ደግሞ ተመለሰ። በምግብ የወጣውን በምግብ መለሰው። ይሄ ምርኮ ያስመለስንበት እንጂ የሃይማኖት ሥርዓት መፈጸሚያ አይደለም። ጌታ ስሙ ይባረክ። ማለት ምን ማለት ነው? ሰይጣንን ከላያችን ላይ ገዥነቱን፣ አባትነቱን፣ ይሄ ሁሉን ነገር ከኛ አውጥቶ እንደገና እግዚአብሔርን እኛ ላይ ካስቀመጠ፣ ሕይወትን ከሰጠ፣ ስልጣናችንን በረከታችንን ከመለሰ ከሰይጣን ይልቅ ኃይል ያለው የት ነው ማለት ነው? የጌታ ኢየሱስ ቅዱስ ሥጋና ደም ውስጥ